የወረገኑ ባላባት ይሉታል በቅርበት እንደዚህ እኮ ጠፍቷል ከሚዲያው ለውጥ ከሌለ ደግሞ ዝም ማለት ጥሩ ነው ቴንክ ዩ ዶ ማስታወስ ደስ ይላል ከነሰይፉ ፋንታሁን ጀምሮ እናንተንም አንስቶ ፕሪሞ ሜዳና ሳያነሱ ማለፍ አይቻልምና አንዱ ያባቴ መጽሐፍ ላይ ከሚገባው ታሪክ አንዱ የልደትዬ ታሪክ ነው ሰፈሮች እየፈረሱ ነው ነመውደድ ክብሩን መውደድ እንዴ እኛ ቤትኛ ትምህርት ቤት ነው አባቴ ትምህርት ቤት ግርማ ፈሳ ኤግዛክትሊ ጥራልኝ መሬት 25 ሳንቲም ነበር አዲስ አበባ ሲመጣ 1 ካሬ ሜትር ለዛው ምርጡ 2002 ላይ ወያኔ በጣም ያንገላቱት ነበር ደርግም ያንገላታው ነበር ኢትዮጵያ ለካ በጣም የዛሬ 40 ምናምን አመት 50 አመት በፊት በጣም በድንቁርና የተሞላች ሀገር መሆኗ ግን ለምን ፈረሰ ደሴ በወያኔ ጊዜ ያካባቢው ሰዎች ይመስለኛል ትምህርት ቤቱን አልወደዱትም መንደር መሃል ስላለ የሚካኤልለት ከብዙ መከራ የእግዚአብሔር መልአክ ቅዱስ ሚካኤል አውጥቶናል ምን የራሱን አባት ይሄን ያህል እንደዚህ ማውራት ሁሉም እኮ አባት አለው እድሜ ለወያኔ እኔ ስጎረጎር ነው እንጂ እሱ አንድ ቀንም እንደዚህ ነኝ ምናም ብሎ ነግሮና ያውቅ ፋዘር ጎንደሬ ወለዬ ጎጃሜ ትግሬ ዘር ሁሉ እንዳለበት ደረስኩ ለሰላም ለዛው ማፈርገፊ ይላሉ አሉ የኛ ፊታውራሪ እንግዲህ አስበው የሌለበት የለም ሚቆጨኝ ጉራጌና እስካሁን ሐረር ነው ድሬዳዋ አካባቢ ዘር አላገኘሁም አይ ላቭ ጉራጌና ድሬዳዋ ሐረር ምናምን በዚህ ሁሉ መከራ ውስጥ አንገታቸውን ደፍተው ዝም ብለው ያለቀሱ ወደ ፈጣሪያቸው እንደ ሰው የኖርን ነው እንደ በክብር አዝናለሁ አለመቅበሬ በረከታቸውን አስክሬናቸው ጋር አጠገቡ አለመሆኔ ታመሰግናችሁ መምህር ግርማንም በጣም 11ኛ ዓመቴ ከሞት ከመቃብር አውጥቶኝ በእኛ አባት በእነ መላከ መንክራት መምህር ግርማ ወንድሙ በአካልም ተገናኝተናል ብዙ ጊዜ I really appreciate you ሰላም ተመልካቾቻችን ይሄ ጠያቂው ሾው ነው በዛሬው ጠያቂው ሾው ከዚህ በፊት እንግዲህ በ2-3 በተለያዩ ፕሮግራሞች ተገናኝተናል ተመልካቾች እየጠፋብን ከስክሪኑ ጠፍቶብናል ጥያቄ ሲጠይቁ ነበር ዛሬ በስቱዲዮ ተገኝቷል ብዙ ጊዜ ወደ ናሁ ቲቪ ስቱዲዮ ተመላላሽ የሆነ ቤተኛ ነው የወረገኑ ባላባት ይሉታል በቅርበት የሚያውቁት ተወዳጁ አርቲስት ደሳለኝ ኃይሉ ማዘንጌ እንኳን ወደ ስቱዲዮአችን በሰላም መጣ የበራው ጓደም ነው የበራ ልክ እንኳን ደህና ቆያችሁ እንኳን ደህና ቆይ ሰላም ነው ደሲ ክብሩ ይስፋደና ጠፋ ይሏል ብዙ ሰዎች ሰሞኑን እንደም አንዳንድ ማህበራዊ ሚዲያዎች ሳይ ደስ እኮ ጠፍቷል ከሚዲያው የሚሉ ሰዎች አሉና ከኪነታው እውነት ነው ወይስ መስሏቸው ነው አይ እውነታቸው ነው ድሮ ከነበርኩበት አንፃር በየጊዜው ውስጥ ያለውን ማብበትን ማየውን ይሄ ቢሆን ይሄ ቢደረግና ብዙ ነበር ሳይው ብዙም ለውጥ የለም ማወራባቸው ጉዳዮች ብዙ ሰሚ የለም ብዙ ለውጥ የለም ስለዚህ ለውጥ ከሌለ ደግሞ ዝም ማለት ጥሩ ነው እና አልፎ ያው ግን በቀደም ያባየን 7ኛ ዓመት ምክንያት በማድረግ የቅዱስ ሚካኤልለት አንድ ቪዲዮ ሰርቼ ዩቲዩብ ላይ ደሳለኝ ኃይሉ ዩቲዩብ ላይ ለቅቄ ነበር ስለ ተወሰነ ወደ ቤተሰብ ከመምጣት በፊት መንደርደሪያ ስለ ልጅነት ተወሰነ ነገር ማንሳት አለብኝ ምክንያቱም ሰፈሩ ልደታ ነው አዎ አንድ ፕሮግራም ጠያቂዎች ሲጠይቅ የሚል ፕሮግራም ነበርኝና እዛ አካባቢ ያሉ እንግዶች እነ ሰለሞን አምባቸው ፖሊስ ፕሮግራም ሰፈሩን እንዳለ ይነግሩኛል ከነሰይፉ ፋንታሁን ጀምሮ እናንተንም አንስቶ ፕሪሞ ሜዳና ሳያነሱ ማለፍ አይቻልምና እንደው ለታኔ ተወሰነ ትንሽ ትዝታ ብናነሳ አንዱ ያባቴ መጽሐፍ ላይ ከሚገባው ታሪክ አንዱ የልደትዬ ታሪክ ነው ልደትዬ ነው ልደትዬ ማርያም ነው ስምንምል ራሱ ማለት ነውና ሰፈሯ እንግዲህ የደጃዝማች ባልቻ አባ ነፍሶ ርስት የነበረ ነው እንግዲህ የቀጦራ በጋዞች መካከል እንግዲህ ከአዲስ አበባ 100 ምናምን አመት ታሪክ ጋር ተያይዞ ማለት ነው ታላቁ ያድዋ አርበኛ ደጃዝማች ባልቻ አባ ነፍሶ በስማቸው ትምህርት ቤትም አለ ያካባቢ ያርስት የሳቸው ነው የሲዳሞ ገዢ ነበሩ እንደገና ደግሞ ብፁዕ አቡነ ሳዊሮስ ልደታን የተከሏት በ1921 ዓመተ ምህረት ነው እጨጌ የሚባለው ያሰፈሪ አካባቢ በሙሉ የሳቸው ርስት ነበር ማለት ነው እንግዲህ ያን ቦታ ሰጥቷቸው ያሰሩት
ይመስለኛል ከባልቻ አባንፍሶ ከደጃዝማች ባልቻ አባንፍሶ ነው። ሶ እንግዲህ እነዚህ መኳንንቶች እና የቤተ ክህነት ሰዎች የቤተ መንግስቱ መኳንንት ከሆኑት መካከል ባልቻ አባንፍሶ አሉ። ከቤተ ክህነቱ ደግሞ አቡነ ሳዊሮስ፣ እዛው ግቢ ደግሞ አለቃ በዛብህ የሚባሉ የኛ ዘመድ እሳቸውም ትልቅ ሊቅ መድኃኔዓለምን የተከሉት አንድ ግቢ ነው ልደታና። ሶ ይሄ ሰፈር የተመሰረተው እንግዲህ ያን እያለ ነው። ፋዘር ራሱ በ50ዎቹ አጋማሽ አካባቢ የመጣው በ1950ዎቹ ማለት ነው እንግዲህ ቢፎር 60 ምናምን ይርስ ማለት ነው። እዛ አካባቢ ሲመጣ እና አለቃ በዛብህን ብሎ ነው እዛው መድኃኔዓለምን የተከሉት ልደታ ግቢ። ሶ የአካባቢ ቀስ በቀስ ኤክስፓንድ እያደረገ እንግዲህ በእነዚህ ሁለት እንትኖች ጠንሳሽነት ከእቴጌ ጣይቱ ከተማውን ከመሰረቱ በኋላ እየሰፋ ከተመሰረቱት መንደሮች ትልቅ የአዲስ አበባ መንደሮች አንዱ ነው እና እንደውም ትንቢት አለ ይባላል ሰው በጣም የሚበዛብሽ ይሆናል ብለው ነው እና ከጎንደር መጥተው ያን ተከሉ። ከመጀመሪያዎቹ ከአምስቱ ጳጳሳት አንዱ ናቸው። በኢትዮጵያ ከተሾሙት ከግብጽ ጳጳሳት ከመሾም ወተን የራሳችን መሾም ስንጀምር ከአምስቱ አንዱ ናቸው። ሶ እኛ እንግዲህ የዛ አካል ነን ከመሰራረቱ። እንደውም አንድ ሰለሞን አያሌው የሚባል አሁን ዳላስ ያለ ወዳጅ ያለ ጎረቤታችን ለትልቅ ወንድማችን የምንፈራው የነበረ አሁን ዳላስም ሲሄድ የትም አገኘዋለሁ። እሱ ከልደታ እስከ ጃማይካ ብሎ መጽሐፍ ጀምሯል። አሁን ሁለተኛው ዙር እንደውም ይወጣል ብዬ አምናለሁ። እዛ ላይ ብዙ ታሪክ ይወጣል። የአባቴ መጽሐፍም ላይ ምንድነው ዋና መሰረቱ ይሄን ማድረግ የፈለኩበት ሰፈሮች እየፈረሱ ነው። ሰፈሮች እንደገና እንደ አዲስ እየተገነቡ ነው። በዛ ውስጥ ያ ታሪክ በፎቶ በጽሁፍ በቪዲዮ በገለመሌ ምናምን በምትለው ዳታ መረጃዎች መሰብሰብ በሚቻል ካልተሰበሰበ ዝም ብሎ የተኖረ ለሚቀጥለው ትውልድ ራሱ ለሪሰርችም ይሁን ለwhatever reason ያስፈልጋል። ሶ ይሄን ካመንኩበት እኔ አባቴ ካረፈ በኋላ በተለይ በጣም ሲሪየስሊ ያሰብኩበት መረጃ እየሰበሰብኩ ነው ያለሁት እና በሚገርም ሁኔታ በጣም ብዙ ትልልቅ አርቲስቶች አሉ፣ ስፖርተኞች አሉ። በኢትዮጵያ ደረጃ ብዙ ኮንትሪቢዩት ያደርጉ አርት ስለ ፊልም፣ ቲያትር፣ ሙዚቃ ምናምን ቢያንስ አሁን ይሄንን እንዲደረግ እያልኩኝ ሰሎሞንም እንደውም አንተ ልጅ አሰፋው አበዛው ምናምን እያለኝ በርታ የሚባላል የታገል ሰይፉ ወንድም በጣም ጎበዝ ጭንቅላቱ የኛ ኩያ ጭንቅላቱ በጣም ብዙ ነገር የሚያስታውስ እኔ አሁን ከዛ ሰፈር ከወጣው በኋላ ብዙ እየረሳው ከ200 ምናምን ወይ 300 ያህል አይሆንም ብለህ ነው በጣም ለኢትዮጵያ ኮንትሪቢዩት ያደረጉ ትልልቅ ሰዎችን ትንሽ እንኳን መረጃ በሚሰጥ መልኩ በኋላ ኤክስፓንድ ልናደርገው እንችላለን። ያን በደንብ መያዝ በጣም ያስፈልጋል። በስፖርት ማት ልጠራልህ ይችላል። አሁን ዳላስ ድረስ እንደ በቀለ ብርሃኑ የኢትዮጵያ ብሔራዊ ቡድን ተጫዋች ሆኑ። በፊልም በቲያትር ምናምን ከነ ማን ነው አስናቀው ነው የሚጫወት አበበ ባልቻ ጀምረህ የአድማሱ ከበደ ምንድነው የምትለው የወንዶች ጉዳይ አድሜ ሰይፉ ልጆ ነው እስከ 8ኛ ክፍል ይመስለኛል። ታገል ሰይፉ ራሱ የነሸጉ ሬባ ያባቴ ጓደኛ ልጆች ያረፉት የአየለሸጉ ዳንኤል አበበ የሚባል የሻማምባ እነ መሰረት መብራቴ የወጡበትን የጻፈ አሁን የት እንዳለ ማላቀው ምን ልበልህ እንግዲህ እንዲህ ያልክ አሁን ሀብቴ ምትኩ ኤግዛክትሊ ኮሜዲያኑ ወደ ላይ ደግሞ ወደ ልደታ ወደ ላይኛው በኩል ከ49 የምንለው ወደ ምንድነው አሁን ይሄ አመድ ህንጻ ይዘው ወደ ላይ ምናምን የድሮ መሐንዲስ የሚባለው የነበረው ሰፈር በዛ አካባቢ ያሉት ምናምን ከጨመርክና አሁን የልደታ ክፍለ ከተማ የሚባለውን ካስ ሜቢ ከአንድ ሺህ ሊያልፍ ይችላል። እነ ውድነ ክፍሌ እነሱ ላይ የልደታ የላይኛው ሰፈር አካባቢ ሰዎች ናቸው። በጣም በርካታ ስማቸውን አሁን የምዘነጋው መውደድ ክብሩ መውደድ እንደ እኛ ቤትኛ ትምህርት ቤት ነው አባቴ ትምህርት ቤት ግርማ ፍስሐ ኤግዛክትሊ ጥራልኝ እነ ያየራዳ ላምረው ቶሎሳ ሰፈር ቆሜ ለመርቅሽ ሚሊዮን የጥላውን ገሰ ግጥም እንዴት እኔ ምን ልበልህ እኔ ስንቱን እጣላለሁ። በጣም የነዚህን ሁሉ ታሪክ የያዘ ነገር ይወጣል። የዛን ጊዜ ደግሞ ምን ገለኝ ይመስልኝ። በጣም አሪፍ። እዛው ከልደታ ሳንወጣ ግን ቤተልሔም ትምህርት ቤትን
ከመጀመሪያዎቹ ከሚባሉ የግል ትምህርት ቀደምት ቤቶች ፕራይቬት ከሚባሉት እና የፋዘርን አበርክቶ በዛው እዛ የተማሩ ተማሪዎች አንተም እዛ ተምረም ያስተማርክ ይመስለኛል ሳስበው እዛ ቤተልሔም ስለ ቁርቆራውና ያበረከታችሁን አስተዋጽኦዎች ከፋዘር ጋር ቴንክ ዩ አባዬ እንግዲህ ጎንደር እስቴ መካነ ኢየሱስ ከተወለደ በኋላ ወጣትነቱ ምናምን አካባቢ ወደ ከጎንደር መተማ ከሰላ ካርቱም ድረስ ቢዝነስ ንግድ ይሰራ ነበር። ዶም መተማ አካባቢ ድሮ በአፄ ኃይለ ሥላሴ ጊዜ ወደዛ ሊጠፋ ሲል ነው ወደ ሱዳን ምናምን ይወጣሉ የጎንደር ሰዎች ያው በኃይለ ሥላሴ ጊዜ ጀምሮና ብዙ ገንዘብ ይገኛል ወደ ውጭ በመሄድ ምናምን በስራ ምናምን ሲባል በዛ ገና ለጋ ወጣት ሆነው ሲሄዱ ጓደኞች ሁሉ አልቀው እሱና አንድ ሰው መሰለኝ የሚተርፉት እና የሚተርፈው ደግሞ ድንበር ኬላ ጠባቂ የነበሩ ፖሊሶች 15 ፖሊሶች ሲነግረኝ እዛ መተማ ላይ ያሉ ጠባቂዎች የሱ ባለቤት የሆነች ሴት ይያዛሉ ድንበር ላይ 15 ፖሊሶች እና አንድ አዛዥ በቃ ሲነግርህ የሚገርም ከብት የሚታለቡ ካልሆነ በስተቀር በረሃ ውስጥ እንዳለ የሚሰማሩት ሁለት በሬ ለ15 ወታደርና ለአዛዡ ለቤተሰብ ምናምን በየሳምንቱ ይታረዳል። እዚሁ ነው የምትቀረው ብላ ላይ አዛዡ ሚስት በላይነሽ ሰንደቄ ነው የምትባል በዚህ አጋጣሚ አይዶን ነው የሚያውቃት ሰው ካለ በጣም አባቴም አርፏል። ግን በጣም የሚወዳት የሚያከብራት ሰው በህይወት ለመኖር ትልቅ አስተዋጽኦ አላት የሚላት ሴት ነች። ያን ይሄዳል ብቻ እሷ እዛ ታስቀረውና እዛው ስራ ያገዘ ከዛ ደግሞ እንደገና ንግድ እንዲጀምር ታደርጓለች። ምንም የምግብ እንደነገርኩ ተትረፍርፏል። ወተት በገንዳን የሚታለቡ ላሞች ብቻ ነው ከበረሃ የሚመጡት። ሌላው በሙሉ እዛ እየተዋለደ ቁጥሩ ሁሉ አይታወቅም የከብቱ ብዛት ሲነግረን እና ያን እያደረገ ይኖራል። መጨረሻ ላይ ዘመዶቼ ናፍቆኝ ከንግድ ምናምን ታስተምረኛለች አለ። ኦልሞስት ወደ 18000 ብር በላይ የሚሆን በቃ የነገድኩበትን ዝም ብሎ ይቀመጣል። ወጪ የለብኝም ማለት ምግብም መኖሪያም ምንም የሸክላ ቤት ይቀመጣል 18000 ብር ፕሮፊት አስቡ። በዛ ጊዜ more than 80 ሚሊዮን ብር ልትሉ ትችላለ። ምክንያቱም ሲነግረን መሬት 25 ሳንቲም ነበር አዲስ አበባ ሲመጣ 1 ካሬ ሜትር ለዛው ምርጡ አለበለዛ 10 ሳንቲም 15 ሳንቲም ብቻ ያን እያለ ዘመዶችን ልጠይቅ ይላታል። ይመጣል። እዛ ውስጥ አስቂ ሌላ ታሪኮች አሉ። ያው መጽሐፉ ላይ ይወጣል። ከዛ ይቀጥልና ወደ ቤተሰቦቹ ይመለሳል። ወደ እስቴ መካነ ኢየሱስ ቤተሰቦቹን በርቸስቸስ አርጉ ምናምን ከዛ ተነስቶ ልትዳር ነው ምናምን ሲሉ አምልጦ ይመጣል ወደ ባህር ዳር ምናምን። ከዛ ባህር ዳር ምናምን እዛ ይቆያል። በኮንስትራክሽን ስራ ባህር ዳር ፖሊቴክኒክ መሰረት አካባቢ ነው። እዛም ያነሳቸው አቶ አሰፋ የሚባሉ አስተዳዳሪ ናቸው ይላል። ትንሽ መጽሐፍ ጀምሮ ነበር። ያን ይልልህና ይመጣል። ወደ አዲስ አበባ ሲመጣ ምን እየሰራ ነው ይሏል አንድ ኤርትራዊ ጓደኛው። ገና መምጣቴ ነው እንደዚህ ባህር ዳር የሚተዋወቁት። አሁን ይሄ ዋብሸበሌ ሆቴል ሊሰራ ነው እዚህ ጋር እንድትሰራ ይለዋል። እኔ ትንሽ እዛ መተማ ላይ ያለኝ ኤክስፒሪየንስ ነው እንጂ እንደ ቀን ሰራተኛ አሰሪ ምናምን ሆኜ በአብዛኛው ንግድ ነው የቆየሁት እና ብዙ እንትን የለኝም ይለዋል። የባህር ዳርዋንም ትንሽ ያወሩና በላሁን ምንም አያስፈልግም ይሄን ግንባታ እንድታካሄድ ይለዋል። ረዳት ሆነ ምንድነው ሲለው በቃ ይሄ መሰረት ሊጣል ነው። ለአረቦች ነው ኮንትራክት የተሰጠው። የልዑል መኮንን መታሰቢያ ነው። ልጃቸው ስለሞተ ያጸ ኃይለ ሥላሴ ልጅ ለሱ መታሰቢያ ነው ዋብሸበሌ ሆቴል የተሰራው። አሁንም ለነ ልዑል በደ ምናምን ተመልሷል። ለነ ልዑል ሚካኤል እንደዚህ ለነ ልዑል ተፈሪ ሲባል በጣም በሚያስቅ ሁኔታ ዋብሸበሌ ሆቴል 80 ኮለን ላይ ነው የቆመው። 80ዎቹን ጉድጓድ ኮሎኖቹ የሚቆሙበትን ማስቆፈር ነው የቀን ስራ የዛን። ከዛ ተነጋገርኩ። ለአንዱ ጉድጓድ 100 ብር አልኩኝ። አይሆንም አሉ። በ80 ብር ተስማሙ። 80 ጊዜ 80 ስንት ነው? 6400 ብር። የቀን ሰራተኛ የዛን ጊዜ በጣም ከፍተኛ ክፍያ 75 ሳንቲም ነው ሙሉ ቀን ሰርቶ 75 ሳንቲም። የሚገዛው ግን አጠይቅ ከፍተኛ የሚባል ጭማሪ ያደረኩና 25 ሳንቲም ጨምሬ ለአንድ የቀን ሰራተኛ 1 ብር አደረኩኝ።
የከተማው የሀገሪቱ ከፍተኛ የደሞዝ ጭማሪ የዛን ጊዜ ነው የተካሄደው። ወዲያው በ3 ቀን ጨረሱታል። ለአንድ ጉድጓድ 2 ሰራተኛ፣ ለአንድ ጉድጓድ 2 ሰራተኛ እያደረኩኝ በደንብ አንድ 5-6 እንኳን አይሞላም ውሃ የተገኘበት አለ ጨረሱት አለ በ2-3 ቀን። ስለዚህ በስንት ብር አለቀ ማለት ነው? 80 ጉድጓድ ለእያንዳንዱ 2 ሰራተኛ 160 ብር በቀን በ3 ቀን 480 ብር ማለት ነው። አለቀ። በ480 ብር ነው መሰረቱ ጉድጓዱ የተቆፈረው ማለት ነው። ከዛ ያለ የወርቅ ምን ልበላል ኮንትራት መያዝ ጣመኛል። ያ ኤርትራዊ ጓደኛዬ ነው ያለ ያን ኮንትራት ትራይኝ አካፋና ዶማ ራሱ አዘጋጅቶ ነው ይሰጠኛል ለቀን ሰራተኞቹ የሚቆፍሩበት ያስፈልጉ መሳሪያ። ከዛ ጀመርኩ ያን እየሰራሁ ቆየው። የዋቢ ሸበሌን ከጨረስኩ በኋላ ደግሞ አሁን የመንገድ ትራንስፖርት ነው አውራ ጎዳና የሚባል አለ እዛው ሜክሲኮ አካባቢ ህንጻ እሱን ትንሽ ያዝኩ። እሱ አከሰረኝ። ከዛ ደግሞ ከመስቀል አደባባይ ወደ ባምቢስ የሚወስደው መንገድ የፍሳሽ ማስወገጃው ያ በጣም ብዙ ድንጋይ ተገኘ አከሰረኝ አለ። ተውኩና አለ ወደ ትምህርት ማስተማሩ ኮንትራክተር ነገር ሆኖ መጀመሪያ ማለት ነው። ኤግዛክትሊ ይሄን ሁሉም ነገር ባክግራውንድ ታሪኩን ትንሽ ጫፉን ልንገር ብዬ ከዛ መጣሁ ትምህርት ቤት። እኔም ስማርም ሲያስተምርም አቋቋም ብዙ ቦታ ተምሯል። ከዛ በፊት ያልነገርኩ በጣም ብዙ ታሪኮች አሉት። ትምህርት ለመማር አጎቱ ያው የሚጠራበት አባቱ ማለት ነው በጣም ሊቅ ነው። እዛው ከቤት ይጀምራል ትምህርት። ከዛ እስከ ድጓ፣ ግንዘት፣ ገለመሌ፣ ፊደል፣ ዳዊት ምናምን እያለ ወደ ጾመ ድጓ ምናምን ግን ሞር ኢንትረስቱ ወደ አቋቋም ይሆናል። ያለ መማር ወደ ተለያዩ ሀገሮች ሄዷል መጽሐፍቶችን በመሸጥ። ስለዚህ የትምህርት ቤት አብሮ ከቤቱ ጀምሮ ሲያደገበት ስለሆነ ቤተልሔም ብሎ አንድም ጌታ የተወለደበት በአንድ በኩል ደግሞ ቤተልሔም ብቸኛ ድጓ ማስመስከሪያው ጎንደር ያለው ጋይንት ያለው ብቸኛ ሰርቲፋይድ የምትሆነው የትም ብትማር እዛ ሄደ ድጓ የቅዱስ ያሬድ እንትን ያለበት ማለት ነው። ሶ ቤተልሔም በዛ ያን ስያሜ ሰጥቶ የእግዚአብሔር ቤት ማለትም ነው ባይዘው ቤት ኤል ያቺ ትምህርት ቤት በ1958 አባዬ ግቢ አሁን ያለበት ቦታ የነበረው ሳይሆን እዛ አቋቋመ። በኢትዮጵያ ውስጥ ቀደምት ከሚባሉት የግል ትምህርት ቤቶች አንዱ ሆኖ እስከ 6ኛ ክፍል ነበር ባይዘው በኃይለ ሥላሴ ጊዜ። ከዛ ደርግ ሲመጣ በሙሉ ትምህርት ቤቶችን ወርሶ የህዝብ አደረጋቸው ማለት ነው። የግል የሚባል ነገር ቀረ። እሷን ግን ምኗን ይውረሳት ሲያያት ወይ በቃ ፋዘርም ይታገላል ሌላ መተዳደሪያ የለውም ሌላ መስራት የለውም እኛ በኋላ ነው የተወለድነው ያን እያደረገ አሁን አናቱ ላይ 60ኛ ዓመቱ ነው ያ ትምህርት ቤት ቢኖር ኖሮ ማለት ነው። 45 ዓመት አስተምሮ ወይ 46 ይመስለኛል 2002 ላይ ወያኔ በጣም ያንገላቱት ነበር። ደርግም ያንገላተው ነበር። ጫት ቤት ምናምን ቢሆን ኖሮ አይዘጋም ነበር ማለት ነው። እና ትምህርት ላይ በጣም በሰፊው እኔ ራሱ እስከ 4ኛ ክፍል የተማርኩት አባቴ ትምህርት ቤት ነው። ከዛ በኋላ ነው ወደ ብርሃነ ሕይወት እዛ በእነት አካባቢ ያለው ከዛ ደጃዝማች ባልቻባ ማን ነው ደጃዝማች በቀለውያ ትምህርት ቤት የገባው ተስፋ ኮከብ አየር ጤና ያልኩ። ስለዚህ እስከ 4ኛ ክፍል እኛ ቤት ያለ ነው አብዛኞቻችን ልጆች እዛው ነው የተማርነው። በርካታ ልጆችም እዛ ተምረዋል እንዴ ከ10 ሺዎች በ10 ሺዎች የሚቆጠሩ በቀን ብቻ እንዳይመስል በማታ በደርግ ጊዜ መሰረተ ትምህርት ደግሞ ስለነበር ቀበሌ ሄዶ መማር የሚደብራቸው የቡና ቤት ባለቤቶች የቤት እመቤቶች አባቶች። እኔ አሁን ነው የአባቴን ዶክመንቶች ሳይ ኢትዮጵያ ለካ በጣም የዛሬ 40 ምናምን ዓመት 50 ዓመት በፊት በጣም በድንቁርና የተሞላች ሀገር መሆኗን ማለት ማንበብና መጻፍ እንኳን የማይችሉ እና ሚራክል ነው ለኔ አሁን ራሱ እዚህ አሁን ያለንበት ደረጃ መድረሱና ብርሃን ማለት ትምህርት ለሰዎች እንዲደርስ ፋዘር የሚገርሙ ዶክመንቶችን አግኝቻለሁ። እኔ ራሱ እንላካለን ጧት ቅስቀሳ አለ ከጧቱ 12 ሰዓት ስብሰባ እንደነበር ታውቃለህ። መሰረተ ትምህርት ዘመቻ ኮሚቴ የቀበሌው የአካባቢው ሰዎች አባቶች የተማሩ ፊደል የቆጠሩ ተሰብስበው ትቀሰቀሳለህ። አልማርም ያለ ሁሉ ይከሰሳል በቀበሌ ፍርድ ሸንጎ። አሁን ይሄ ተአምር አይደለም በዚህ ዘመን በግድ ተማር ተብሎ ክስ ስብሰባ 12 ሰዓት አድርገው ስብሰባቸውን ጨርሰው 2 ሰዓት ስራ ወደ የራሳቸው ስራዎች የሚሄዱበት ጊዜ ነበር። ሚኒቱን ሁሉ አሁን አግኝቻለሁ። ሚኒቶች የሚማሩትን የትምህርት አይነት አሁን እሱን ሁሉ ነው እየጻፍኩ ያለሁት። እንግዲህ ይሄ በማታ ጎልማሶች ትምህርት ተብሎ ማለት ነው።
በጣም ትልልቅ እናቶች አካባቢው ምናምን መጥተው እኛ ጋር ሲማሩ ትዝ ይለኛል። ግን ለምን ፈረሰ ደሴ? መፍረስ ሳይሆን መዘጋቱ ይኸውልህ በወያኔ ጊዜ የአካባቢው ሰዎች ይመስለኛል ትምህርት ቤቱን አልወደዱትም መንደር መሃል ስላለ እና እየሄዱ በጣም የአካባቢው በጣም ከአባቴ ጋር የማይዋደዱ በላይና በታች በኩል የነበሩ ሰዎች ነበሩ እና ይመስለኛል የቀበሌ ምናምን ሰዎች ኃላፊ ሆነው ተሹመው በእነሱ ምክንያት እንደገና ደግሞ ከዛ በኋላ አጸደ ህጻናቶች ምናምን እየተስፋፉ መጡ። ለስራውና ላስፋፋው በደንብ ምናምን ሲባል እንዳይሰራ ይደረጋል። በተለያዩ ብቻ ምክንያት የትምህርት ቢሮዎች ይመጣሉ። በደርግ ጊዜም ሲሰቃይ ነበር። እባካችሁ ተውኝ ላስተምርና ልጆችን ማስተማርን እንደ ኃጢአት እንደ ወንጀል ተቆጥሮ ያ እንዲዘጋ ሆነ። እኔ አሁን ብዙም በማላስታውሳቸው ብቻ አንዳንድ ዶክመንቶች የማየው የጻፋቸውን እንዳይዘጋበት ሲጠይቅበት የነበረው ደብዳቤዎች ትዝ ይለኛል። ልጆችን ማስተዳድርበት ለማህበረሰቡ ዕውቀት እየሰጠው ምናምን የሚልና በጣም ማዘኑ ግን ትዝ ይለኛል። ግን የአካባቢው ማህበረሰብ በሙሉ ተሰብስበው ላደረጉልን ምናምን ነገር ብሎት ምክንያቱም በነፃ የሚማሩ እኛ ጋር ማአት ነበሩ እና ሌላ ሀገር ቢሆን በእንደዚህ ያለ ኤጁኬሽን ሄልዝ ላይ ምናምን የሰሩ በግላቸው ኦልሞስት ሃፍ ሴንቸሪ ማለት ነው እንግዲህ 46 ምናምን ዓመት ድረስ ትምህርት ቤቱ ሳይቋረጥ በስንት ትግል አብዛኞቹ እኮ የሱ ጓደኞች የከፈቷቸው የግል ትምህርት ቤቶች ተወርሰዋል በደርግ ገና እንደመጣ። አሁን ጋሻ አለማየሁ ብሎ ራይል አካባቢ ትምህርት ቤት የነበረው ነበር ሲያትል እንደውም አግኝቼዋለሁ ትልቅ ሰው። እነዚህን ሰዎች ምንም ኮንትሪቢዩት ያላደረጉ ይመስሉ አሁን በ10 ሺዎች የሚቆጠሩ አጸደ ህጻናት በመላ ሀገሪቱ ተስፋፍተዋል። ከዛ በፊት ግን እነማን ነበሩ የኢትዮጵያን ህዝብ ከድንቁርና በማውጣት ተቋማትና ሰዎች የሚለውን ማንም ከታሪክ ጋር ጠብ ላይ አይደለም ካለፈ ከራስ ከአባተ ከአያት ከቅድሚያቶች ጋር ታሪክ ጋር እንደመጣላት ማለት ነውና ይሄን ይመስላል። ዞሮ ዞሮ በስሙ አሁን ቤተልሔም ፋውንዴሽን የሚል የሰውነትና የበጎነት ስራዎች ስለሚሰራ ፋውንዴሽን ቤተሰባችን አቋቁሞ እየተፍጨረጨርን ነው። በሱ ብዙ አይነት ሰዎችን እየረዳን እያስተማርን ያለበት ሁኔታ አለ። ሌጋሲው እንዳይቀር ማለት ነው። ትምህርት ቤቱን ያልሞከራችሁም ደሴ ለማስቀጠል ባሁኑ ሌላ ቦታ እኔ ለትምህርት ትልቅ ፍቅር ስላለኝ ሰሚት አካዳሚ የሚል ኦልሬዲ ከጓደኞቻችን ጋር ኢንተርናሽናሊ በዩኔስኮ ምናምን እንትን የሚሉ ትምህርት ቤት ለማቋቋምና ለመስራት ሙከራ አድርገናል። የትምህርት ቤቱ አምባሳደርም የህፃናትና ልጆች ጋር መቼም ቢሆን ማልቶ ለህፃናትና ለልጆች ያለኝ ፍቅርና ክብር በጣም እንትን ስለሆነ የዛ አምባሳደር ሆኜ አሁን እሰራለሁ። ልጆችን አስተምራለን ከጂ 1 2 3 ቀስ ያለ እንግዲህ ወደ ከፍ ወዳለ ተቋም እንወስደዋለን ብለን እናምናለን። ጥቂት ነን አንድ 10 ምናምን ብንሆን ነው። ዓለም አቀፍ ተቋማት ውስጥ ሁሉ በእንደ ዩኔስኮ ጋር ያሉ እንደው ምንም ትርፍ ምናምን የለውም የትምህርት ስራ ግን ምንድነው ውስጥ ሳትስፋይድ ይሆናል ሰው መስራት ስለሆነ ሀገር መስራት ስለሆነ። ስለዚህ ከሌላም ሀገር ያገኘናቸውን ኤክስፒሪየንሶች ያደረግን ልጆችን ያን ጥረት እናደርጋለን። ግን ያ ቦታው ሲጀመርም ለትምህርት ቤት የሚሆን አይነት ስፋት የለውም። ወደፊት ግን ካስፈለገ ማድረግ ይቻላል። ግን ኢትዮጵያ ውስጥ ለትምህርት ቦታ የለም፣ መሬት የለም። መሬት ራሱ ስትጠይቅ መሬት የለም። ሌላ ሀገር ስትሄድ ትልቅ መሬትና ምናምን የሚይዙ ልጆች የሚሰሩበት አሁን አዲስ አበባ ውስጥ ካሉት የግል ትምህርት ቤቶች ምን ያህሎቹ በቂ ቦታ አላቸው ምናምን ብትል አስቀኝም እና ለሌላ ነገር ነው ሰፊ ቦታ ያለን እንጂ ልጆች የሚያድጉበት ልጆች የሚሰሩበት ሀገር የሚሰራበት ቦታ ላይ ሰፊ የመጫወቻም የመማሪያ ክፍሎች የላቦራቶሪ የላይብራሪ የገለመሌ የሚያስፈልጉ ፋሲሊቲዎችን ውስጡ የያዘ አዳሪ ትምህርት ቤት ገጠር ምናምን ሄደ ካልመሰረትክ በስተቀር ቦርዲንግ ስኩል አይነት እንደዛ ያለ ሌላ ሀገር ግን ሰፊ ቦታ የሚሰጠው ለልጆች ነው። ኢትዮጵያም ኦልሞስት 70% ያህል 71% ያህል የሚሆኑት እድሜያቸው ከ30 በታች ነው። እንግዲህ 136 ሚሊዮን ገብተናል እና ያ የሚቀር አይደለም ትምህርት ጋር የተያያዘው ነገር ግን ማኔጅመንቱ ምኑ ይሄ አሁን ምለ የመሬቱ የገለመሌ ማግኘት የሚባለው ነገር ስቃይ ነው። ግን ዞሮ ዞሮ ያባቴ ለጋሲ ዋን ዌይ ኦር ዘ አዘር በቀጥታ በተዘዋዋሪ በተለያየ መንገድ ምን ሰራው በጓራጎቱ መጅመሩ ራሱ ይበል የሚያሰኝ የሳቸውን
ራይ ለማስቀጠል ትልቅ ሚና ነው ግን ስለ ህዳር 12 ብናነሳ ደስ ይለኛል በደሳለኝ ኃይሉ ቤተሰብ ውስጥ ህዳር 12 በበጎም በመጥፎም በሚያጋጥሙ ነገሮችም ብዙ ነገሮች ተዳረቡበት ቀን እንደሆነ ስታወራ ሰማሁኝና ህዳር 12 እኛ ቤት ብዙ ነው ሶስት ነገር እኛ ቤት ተከስቷል ከአባቴና ከእናቴ ጋር አንደኛ የኛ ፋሚሊ የተመሰረተው አባቴና እናቴ የተጋቡት ያመቱ ሚካኤል ነው ፋዘር የቆረበው ቁረቡ አልኳቸው 30 ዓመት ሲሞላቸው ከማዘርና ፋዘር በቃ ንስሐ ግቡ ስጋው ደግሞ ተቀበሉ ዘላለማዊ ህይወት ምናምን አልኩኝ በጣም መድኃኔዓለም ያው ስጋዬን በላ ደሜን የጠጣ ዘላለም ህይወት አለው ይላል ስለዚህ ቁረቡ ንስሐ ግቡ አልኳቸው ንስሐ ገቡ የተጋቡበት ቀን ያመቱ ሚካኤል ቆረቡ ከዛ 46 ዓመት ያህል በትዳር ኖረው የዛሬ 7 ዓመት 2011 ህዳር 12 ያመቱ ሚካኤል ፋዘር አረፈ እና ሌላ ደግሞ ማአት ነገር ብነግር በቤተሰባችን ውስጥ ማአት የሚመጣ ይሄ አሁን ተከሶ የሚመጣበት እንዲያርግ በጣም የዋህ ደግ ነው ፋዘር ማአት ልጆችን በነፃ ያስተምራል ማአት ይረዳል ቤት ሳይሰራ ነው ትምህርት ቤት የሰራው የግል ትምህርት ቤት ያቋቋመው የግል ቤት ሳይኖር በቀበሌ ቤት እየኖር ነው ማለት ነው ምን ያህል ፕራዮሪቲ ለሀገር ለህዝብ ለወገን ድንቁርና ለማጥፋት ኢንተረስት እንዳላቸው ነው የምታየው እና ከብዙ መከራዎች ከብዙ ክሶች ልጆች ላይ ከሚደርሱ አንዳንድ አደጋዎች የሚካኤልለት ከብዙ መከራ የእግዚአብሔር መልአክ ቅዱስ ሚካኤል አውጥቶናል እና እንደገና ደግሞ ከምድራዊ ህይወትም ወደ ሰማያዊ ህይወት አባታችን የተሸጋገረበትም ቀን ነው እና በዛ ምክንያቶች ቅዱስ ሚካኤል እኛ ቤት በጣም ይወደዳል ይሄን ስልም ሌሎች የእግዚአብሔር መላእክቶች ምናምን አይከበሩም ወይ በቤታችን ምናምን ሳይሆን ይሄኛው ነው የተለየ ከዚህ ጋር የተያዘው ነገር ለመንገር ነውና ብዙ ደግሞ ሌላ ጊዜ ደግሞ እንጨምራለን ይገርም ነው ከመንፈሳዊነቱ አበርክቶ ውጪ የፋዘር በሌሎች በኪነ ጥበቡም ስማ ነበር እኔ እንደ ደሳለኝ በፊልም ውስጥም በምን ውስጥም እንደሉ መረጃው የለምና የዛላሽ ተውሉ ነበር ሌሎች ከእድር ከምናምናም ጋር በጣም ምን የራሱን አባት ይሄን ያህል እንደዚህ ማውራት ሁሉም እኮ አባት አለው የሚሉ ሰዎች ኖሩ ይችላሉና እንደ ሀገር ግን ከቤተሰብ ውጪም ያበረክቱ አስተዋጽኦ ኤግዛክትሊ ኤል ፋዘር እንደ ሮያል ብለድ እንዳላቸው ይሄ መኮፈስ ወይም ደግሞ አላር ራስን እንትን ነኝ ይሄ ከሮያል ፋሚሊ ብለድ ያለኝ ነኝ ወይ ከዘመዶቻችን ምናምን በተመለከታው ያው ነገስታትና መኳንንት ይለያዩ መሳፍንትና መኳንንት የቤተ ክህነትም ከቤተ መንግስትም የሚወለድ ነው ከሁሉም ሃይማኖቶች እድሜ ለወያኔ እኔ ስጎረጎር ነው እንጂ እሱ አንድ ቀንም እንደዚህ ነኝ ምናምን ብሎ ነግሮና ያውቅ ግን ምንድነን ብለ ጠየቁኝ እንግዲህ ተወልደን ያደግነው አዲስ አበባ ነው እኛ አናቅምና ኮረምሳ ኮንኩ በኋላ ወያኔ ከገባ በኋላ 12ኛ ክፍል ጨርሰን ምናምን ምንድነን ማለት የብሔር ጉዳይ ምናምን ሲነሳ በቃኛ ማዘርና ፋዘር ስማቸውን ነው የምናውቀው ከገጠር ሰው ይመጣል ዘር ብሔር ምናምን ልዩነት የለም ሃይማኖት የለም እግር ታጥባላ እንግዳ መቀበል ነው ምናምን ምንድነን የሚለው ጥያቄ ሲጠይቅ አምሮዬ ላይ ደግሞ የፊልም የቲያትር ምናምን ሙያ ውስጥ ምናምን ከገባው በኋላ አገሪቱን እንደሚያምሳት የብሔር ጉዳይ አንድ ቀን ገብቼ ሲጠይቀው በጣም ነው ያዘነው ፋዘር ምንድነን ብለህ ጠይቃለህ ሰው ነና አለኝ ሰው ነው የሚለው ፋዘር አይደለም ቆይ ብሔራችን ምንድነው ምን ያስፈልጋል ብሔር ደግሞ ባለው ሁኔታ በጣም ያዘን ስለነበር ሰውን በብሔር በምን መላይ ሰው ክቡር ፍጡር ነው ብሎ ነው የሚያምነው ከዛ በኋላ ነው ያባበልኩ አያቴ ደግሞ ያጻፈኝና አወጣሁኝና አያቴ ደግሞ ሲያጽፈኝ የትውልድ ሐረጋችን ብሎ ነው እንጂ ዛራቸውን ብሔራቸው ምናምን አይነግረኝ ከዛ እኔ ብሔር ሚለው መጎርጎር ጀመርኩ ማለት ማዘርን በዚህ በኩል እጠይቃለሁ እሷም ብዙ አታውቅም ደግሞ ለእናት ለአባቷ ብቸኛ ልጅ ነች ማዘር ቀሲያክሱ ጎርጎር ፋዘር ጎንደሬ ወለዬ ጎጃሜ ትግሬ ዘር ሁሉ እንዳለበት ደረስኩ እስከ 16 እስከ 32 እንግዲህ አንድ ሰው ሁለት ወላጅ 4 28 ቅድማያት 16 32 ይሄ ማለት እኔ ይሄ በሆን ወይኔና ወንድሞቼ እህቶቼ ይሄ ብንሆን የመጀመሪያው ትውልድ ባዛርና ፋዘር 2 4 6 8 16 32
ከኛ ቀጥሎ ወደ ኋላ 6 ጄኔሬሽን የጎረጎርኩ ሴት 32 ማን ናቸው ስማቸው የት ነው የተወለዱት ብሔራቸው ምናምን እንዴት ተጋቡ የት ተገናኝቶ የሚለውን ሁሉ ማጥናት ጀመርኩ ፍሬንድ የሌለብኝ የለም ወያኔ በቃ እድሜ ለወያኔ ማን እንደሆነ በተለይ ከብሔርና የሰፈር አካባቢ ምናምን የሚገርመው ግን የአይሁድም የእስላምም የኦርቶዶክስ ክርስቲያንም ዘር እንዳለብን ሁሉ ደረስኩኝ እንዴት ነው ሁሉ የተገናኘው የተጋባው በቃ ያስቃል የኢትዮጵያ ታሪክ ወይ ከቤተ ክህነት ወይ ከጦርነት ወይ ከሹመት ምናምን ጋር ነው አሁን ለምሳሌ ወሎ ቦረና ምናምን ሄደው ዘራችን ከሙስሊም ከነ ቀዳሚ ሙፍቲ ሐጂ ዑመር ድሪስ እዛ ቦረና ገነቴ ወሎ ምናምን ድረስ የገባው በምንድነው ፊታውራሪ በዛብህ የሚባለው የኔ ቅድመ አያት ወንድም ተሹመው ይሄዳሉ ከጎንደር ቦረና ላይ አስተዳድሩ የሰገሌ ጦርነት ላይ ነው የሞቱት ከንጉስ ሚካኤል ጋር ከኢያሱ ጋር በዛ በኩል ለካ ዝምድና ያለ ከነራሳሊ ጋር ሲባል እህትየው የኔ ቅድመ አያት አብራ ትሄዳለች ወንድሟ ናቸው ተሹመው ነው የሄዱት ስለዚህ ወንድም ጋር አብሮ ከዛዛ እሳቸው ሀገረ ገዥ ናቸው ሲባል እህቶትን ካላገባን ይላሉ አስቂኝ እኮ ነው ማን ይላሉ ሲጠይቁ ማን ናቸው ሲባል ገበሬዎች ናቸው ግን የንጉስ ሚካኤል እና ራሳሊ ዘር መሆናቸውን አላወቁም ምን ሲደረግ ነው ደግሞ ለሰላም ለዛው ማፈርገፊ ይላሉ አሉ የኛ ፊታውራሪው እንግዲህ አስበው በኋላ እኮ ከሰላምና ካፈርገፊ ጋር አብረን ተዋልደን እና በቃ ያስቃል የዛን ጊዜ የነበረውን አመለካከት ሁሉ ታይበታል እርሶም እኮ የጎንደር ነገስታትና መሳፍንት መኳንንት ዘር ቢሆኑም እኛም የወሎ የነወረ ሼኾቹ ምናምን የወሬሉን የምኑን የዚህን ይመጣላል የኦሮሞና የወሎ ዳይናስቲ የነ ንጉስ ሚካኤል ዘር የኛም እኮ የዛንን ምናምን ይባባላሉ መጨረሻ ላይ እሳቸው ሰገሌ ጦርነት ላይ ንጉስ ሚካኤልን እሳቸው ስር ያለ ናቸው ሲዋጉ ሰገሌ ጦርነት ላይ ሞታሉ እህትየውም ከሌላው አካባቢ ሰው ጋር ካለ ዝምድና ጋር ይደረግና ይጋባሉ የወሎ ዘር እስላሞቹ ወገኖች ጋር የተጋባ ነውና አሁን 1001 ወሎ ቦረና ገነት ያቀስታ በመላ ሀገሪቱ ተበተነው አዲስ አበባ ሁሉ አሉ አሁን ራሱ እዚህ መታለች ታማ ዘውዴ በላይ ሐሰን በቃ ምንወዳት ደግ አክስታችን ሁሉ ታማ ምናምን እና ኢትዮጵያዊነት አሁን የኢትዮጵያን ታሪክ ስትመለከት እኔ ጎርጉሬ የደረስኩበት ነገር ምንድነው ሲዋደዱ ሲጋቡ ሲፈላለጉ ከራሴ ቆጥሬ የደረስኩበት በማዘር ደግሞ በኩል ብትሄድ ኦሮሞ ሰሜን ሸዋ አማራ ወሎ እንደገና አሁንም እስላምና ክርስቲያን አለ አሩሲ ምናምን ሰዋማቶ በሙሉ ኦሮሞ አማራው ተቀያይጦ ያለውን ተዋጠይቅ የሌለበት የለም የሚቆጨኝ ጉራጌና እስካሁን ሐረር ነው ድሬዳዋ አካባቢ ዘር አላገኘሁም አይ ላቭ ጉራጌና ድሬዳዋ ሐረር ምናምን እነሱ ጋር እንግዲህ እስከ 16ኛው ጄኔሬሽን ድረስ ከኔ ኋላ ያለውን ስላየው ነው እንጂ የሌለበት የለም አይሁድ ብትሄድ አሁን ከአሜሪካ ከእስራኤል ምናምን ማን ነው ከራሺያ አይሁድ ጋር ምናምን ተጋብቶ የኛ ዘር አሁን ስንት እንዳለ ስንት ራባይ ምናምን ደረጃ ድረስ የደረሱ የተከበሩ ሊቃውንት በአይሁድ ዘር ምናምን እና ሁሉም ይሄንን መነገር ለምንድነው ሁሉም የየራስን ብትጎረጎሩ ከዚህ ውጪ ያምራል በሹመት ነው ከዛ ደግሞ በጦርነት ነው አሁን ኦሮሞ ገመዳ በሻ ከጣሊያን ጋር ሲዋጋ የሞተው ቅድመ አያቴ አለች አሁን ሺዝ 95 በጣሊያን ጦርነት ጊዜ ገጻል ልጅ ሆና ምናምን እንትን ብሏት ቀነኒ ሮባ በዚህ ጥይት ገብቶባት ቅድመ አያቴ ሴቷ የአያቴ እናት በዚህ ገብቶ እንደውም ደርሰንባታል በደርግ ጊዜ ነበረች በ74 ምናምን ዓመተ ምህረት ነው የሞተችው ገመዳ በሻ ግን ከጣሊያን ጋር ሲዋጋ ነው የሞተው አሁን እዚህ ገመዳ በሻና እና አለባቸውና ምናምን ካማራ ከኦሮሞ ምናምን ተጋደሉ ሲባል ያስቀኛል ለኔ ሁለቱም ደሜ ውስጥ ያለ ሁሉም ታሪኩን ቢጎረጉር ያልተጋባ ያልተዋለደ ለስልጣን ለመሬት ለምናምን በጦርነት በውጊያ ምናምን ሲሄዱ በቃ ተጋባለ ተዋለደ አሁን ገመዳ በሻ እንዴት እንደተወለደ በሻ ሲሄዱ ወሎ ለዘመቻ ምን የመሰለች ቆንጆ ሙስሊም ወለየ 9 ነው የወለዱት አምጥቷት ክርስትና ተነስታ ገመዳ በሻ ደሜ በሻ ጨፌ በሻ ምናምን ጽፏል ነው እንዳለ የኔ ጌታ
በዚህ በኩል ደጃዝማች ራስ ምናምን ንጉሱ ምናምን እንትና የልጅ የፋሲል በዚህ ሚካኤል በዚህ የነገመድ አበሻ በዚህ አስቀኝ ነው የኢትዮጵያ ታሪክ ደሙም ደስ የሚል እውነትም የሰው ዘር መገኛ ምለው ምኮራው በዚህ ነው እና ይሄ ሁሉ የኢትዮጵያን ሁሉም ሰው ቢያጠና መጨረሻ ላይ የደረስኩበት ሲዋደዱና ሲፈላለጉ ብሔር አይለዩም ሃይማኖት አይለዩም ምን አይለዩም ይጋባሉ ይዋለዳሉ ወይ ለስልጣን ወይ ለሹመት ወይ በጦር ሜዳ ወይ በምን ሲጣላ ደግሞ አይደለም በብሔርና በሃይማኖት ተለያይቶ ከናቱ ልጅ ጋር በስልጣንና በጥቅም ይገዳደል እንዲሁ ከመታነሳው ነገር ጋር ፕሮፋይል ፌስቡክ ላይ የተከበራጅ ሙፍቲ በጣም ምናልባት ቀብራቸው ላይ አልነበርክም ይመስለኛል እንደነበርክም ስለሳቸው ስታወራም ብዙ ጊዜ ሰማለሁና ስሜቱን ጥቂት ብታወራኝ ደስ ይለኛል ይሄን ያህል ጥልቅ ፍቅር በርግጥ በብዙ ኢትዮጵያን ልብ ውስጥ ያሉ አባት ናቸው ቀዳማዊ ሙፍቲ ሐጂ ዑመር ኢድሪስ ከኛ ጋር ያላቸውን የሥጋ ዝምድና እና ቅርበት ከፈለክም እነግርሃለሁ በዝርዝር እንዲያሉ አባት እንዲያሉ የሀገር ዋርካ የኢትዮጵያ ሕዝብ እግዚአብሔር ብድራቱን ይክፈላችሁ ክብርና ፍቅር የምታውቁ ሁሉ እኔ አልታደልኩም አንዳንድ ጊዜ እንዴት እንደተንቀጠቀጥኩ አንደኛ መታመማቸውን እየሰማሁ ተሸብር ያለው ለራሴ ተሽሏቸዋል ሲሉ መረጃ መጨረሻ ላይ መሞታቸውን ስሰማ መንቀሳቀስ መሄድ ሁሉ አልቻልኩም ለንደን እንደ እብድ ነው ስጮህ ነበር ኢትዮጵያ በጣም በዚህኛው ክፍለ ዘመን ይሄን ወደፊት ታሪክ ይነግርሃል ሰው የሆኑ አባት የሚቀድመው ሰውነትን ከመንደር ከብሔር ከሰፈር አስተሳሰቡ የወጡ የጸዱ ጥንፍፍ ያሉ አንደኛ ሊቅ ናቸው በጣም ትልቅ ምሁር ናቸው በሃይማኖታዊ አስተምህሮ በሳሌ ደግሞ አንዳንድ እኮ ማይከበር እኮ አዋቂ ያለ አይደል ግን እሳቸው ክብርን ፍቅርን ጥበብን ዕውቀትን ማስተዋልን ሃይማኖትና እምነትን አጣምሮ ያዙ የሚያወሩትን የሚኖሩ ሰው ባይዘው አሁን በእኛ በክርስትናው ወደ ብቃት ደረጃ ስትሄድ ብዙ ምግብ አትበላም ከዚህ ከስጋ ለማቆየት ያህል ብቻ ነው እንጂ ይሄ ማግበስበስ ጥብሱ ቁርጡ ምናምን ሳቸው ይሉበት በመጠኑ ይበላሉ ተማሪዎቻቸው አሉ የሚያስተምሯቸው ልክ እንደ ኦርቶዶክሱ ደቀ መዛሙርት እንደሚባሉትና የአብነት ትምህርት ቤት እንደሚባሉ በእስልምናውም አለ ነገን እሳቸውን ይመስሉ ለማፍራት በጣም ብዙ ሺዎችን አስተምረዋል በህይወት ዘመናቸው ትልቅ ሊቅ ናቸው እኚህ ሰው በዛ ላይ የእስልምና ጉባኤ የኢትዮጵያ እስልምና ምክር ቤት ሄድ የመጨረሻው ፖዚሽን ላይ ሆነው ያገለገሉ እየሄዱ ያስታረቁበትን እየሄዱ የሸመገሉበትን በመከራ ወቅት ያሳለፉትን የህይወት ታሪክ እንደውም የህይወት ታሪካቸውን መጽሐፍና ዶክመንተሪ ፊልም ለመስራት በጣም ዝግጅት ነበርን ከአህመድ ጋር ከልጃቸውም ጋር ሌላ ኮሚቴው ሁሉ እንትን ብለን አንዴ ኮሮናው ሲመጣ አንዴ ይሄ ጦርነት ሲመጣ ምናምን ሳቸውም ሀዘናቸው በርትቶ ነው ባይዘው ወይ በጣም እግዚአብሔር ይስጠው አህመድ ሞወደው ወንድሜ ማከብረው እንደ ልጅ ያልሆነ እግራቸው ስር ሆኖ በረከታቸውንም ተቀብሏል ምርቃትም አግኝቷል ቤተሰቡ ሁሉ እና እኚህ ሰው ሲሞቱ ማዘንና ፌስቡክ ላይ የማንም ዘፋኝ አርቲስት የኛ እንኳን ይለጠፍ የለ እንዴ ፌስቡክ ፔጅ ላይ እና ምናምን የአሜሪካ እግር ኳስ ማን ነው የእንግሊዝ ፉትቦል ምናምን ለዓለም እንኳን ለዓለማው ምንወዳቸው ምናከብራቸው እንኳን እሱ እናደርግ የለ እንዴ እንኳንስ እንዲያለ ያገር ዋርካ እንዲያለ አባታተ እንዲያለ መካሪ በቤተሰብ ብትል በሽምግልና አብሬያቸው ዘመድ ቢጣላ ሰው ቢሞት በኑዛዜ ለማስማማት ለማስታረቅ በረካታቸውን ለማግኘት
እንደ የመጨረሻዎቹን ቀናቶች አብሬያቸው አለመሆን ያንገበግበኛል እንጂ መኩሪያ አባቴ ክብራችን እንኳን ለኔ ለስጋ ዘመድ ምናምን ለሀገር ለሰው ልጅ ሁሉ በረከት ይሆኑ ናቸው። በዓለም አቀፍ ደረጃ ስንት ሜሴጅ ነው የተላለፈው እንዴ! በቴሌቪዥን ሳይኮ ቅዱሳን እናረፉበት ቦታ እኮ አይታችሁ አስተውላችሁ ከሆነ አስከሬናቸው አርፎበት የነበረው ቦታ ላይ ለሽኝት ሚሊኒየም አዳራሽ የነበረበት ቦታ ጋር እኮ ተነስቶ እኮ ሲወሰድ ሰዎች እኮ ያንን እየዳሰሱ እንደዚህ አድርጉ ነበር። በረከቶ ይደርብኝ ነው፣ ሌላ አምልኮ እኮ አይደለም። የሰው ፍቅር ነው የምታየው፣ የትውልዱን ምን ያህል የዚህ አይነት ሰው መራቡን ነው የምታየው። በዛ ልክ ወጥቶ መሸኘት፣ አባት ሲወድቅ ክብር ሲወድቅ ያልተለቀሰ መቼ ይለቀሳል? ያለንበትን የተግማማ ኑሮ የምታውቀው ነው። የምንበላለው የምንገዳደለውን ጦርነት በዚህ ሁሉ መከራ ውስጥ አንገታቸውን ደፍተው ዝም ብለው እያለቀሱ ወደ ፈጣሪያቸው እንዴ! ይሄን እኮ ስታስብ ነው የዚህ አይነቶቹን አባት እኮ ዋጋ ስንቱ ነው በሰበብ በምክንያት የሚበላለው ነው የሚገዳደለው። እንደ ሰው እየኖርን ነው እንዴ በክብር? አዝናለሁ አለመቅበሬ፣ በረከታቸውን አስክሬናቸው ጋር አጠገቡ አለመሆኔ፣ ወይ በቁም እያሉ ስመጣ ቀጥታ መቃብራቸው ላይ ሄጄ ነው አልቅሼ ቤት እንደገና ሄድኩት። ተመልሼ በቅሎ ቤት ሄድኩት። የአባት በረከት የዋርካ አሁን የመበላላት ይሄ አሁን ቆሻሻ አሁን የምንኖርበት የዚህ አይነት አባት 10 20 50 ቢኖር እኮ አገር ይቃናል። አገር የሚቆመው እኮ ሊቃውንት አባት ነው፣ በደጋጋ አባት ነው፣ በሚለፈልፉ በየኔ ቢጤ ሳይሆን የእውነት በሚኖሩ እና የዚህ አይነት አባቶችን እንዴ አይደለም ፌስቡክ እና ምናምን እንትን ገጼን ምንንስ ጋና ስዘክራቸው ነው የምኖረው። ጋና ለትውልድ የሚተላለፉበትን እግዚአብሔር በሰጠኝ ነገር ሁሉ ስሰራ ነው የምኖረው። መማር አለብና ይሄው ማንን እያነገስን እንደሆነ በየፌስቡኩ ቲክቶኩ ምናምን የምታጋርንም እንዴ ለምን ሆነ አይደለም? ሁሉም የፈለገው መሆን ይችላል። እውነት ነው። በጣም ደስ እንግዲህ በመላው ሃይማኖት ሳይለየው ብሔር ሳይለየው በጣም የወል አባት የሆኑ አባት ነበሩ ሀጂ ሙፍቲ ኢድሪስ። እንግዲህ ነፍሳቸውን በጀነት ያኖርልን። ለመጨረሻው አካባቢ ሊልና እንግዲህ አሁን ላይ መንፈሳዊነትም ብዙ ቦታ ላይ ደሴ በዩቲዩብ እያየው ነው። በተለያዩ መድረኮች ላይም ትምህርቶቹ ሲሰጥ ምናምን ያለው እንደውም የሆነ ቦታ ላይ አለቃ ገብረሃናን ጃኖ ለብሰም ያለውኝና መንፈሳዊነቱ ላይ ከ8 ዓመት በፊት የነበረው ደስ ያለ ከዛ በኋላ ያለ ደስ ያለ በዚህ አጋጣሚ ታመሰግናችሁ መምህር ግርማንም በጣም 11ኛ ዓመቴ አሁን ህዳር 11 ዓመት ያለፈ ያኛው ደስና አሁን ያለው ደሳሌ አረ በስመ ምን እንደገና መፈጠር በለው ቦጌ የሰው ልጅ የተሰራው ቦዲ ማይንድ ኤንድ ሶል ነው። ሁልጊዜ አሁን እንደነ ሀጂ ዑመር ኢድሪስ እንደነ አቡነ ኤልያስ እንደነ ይሄ ለስጋ ቦዲ ይሄ ነው አይደል? ኦርደራቸው ራሱ አካል፣ አእምሮ፣ መንፈስ ወይም ሶል ነፍስ። ከፍ ያልክ ስትመጣ ከስጋና ከግብረ ስጋ ይሄ ሆድ ከሚሞሉ ከምናምን ነገሮች እየሸሸ የራክ ቀጥሎ ወደ አእምሮ አይነት ጉዳይ ነው የምትሄደው። ጊዜህም ገንዘብህም ትኩረትህ ምናምን ፍላጎቶች ምናምን ሁሉ ወደዚህ እያደገ ይመጣ። ቀጥሎ እያደግክ ስትመጣ ወደ መንፈሳዊነት ወደ ነፍስን ወደ ማገልገል ተነጥቀው በኋላም የምትሄደው ነፍስ ወደ ሰማይ ስለሆነ ወደ ፈጣሪዋ። ስለዚህ የገባኝ በዚህ 11 ዓመት ውስጥ እየቆየሁ እየበሰልኩ ስመጣ የሰው ልጅ ለስጋው የሚያስፈልገው አለ፣ ለአእምሮ የሚያስፈልገው አለ፣ ለነፍሱ ለመንፈስ። ስለዚህ ገንዘብህም ትኩረትህም ጊዜህም ባላንስድ ሆኖ መስጠት አለ። ያ ሲሆን አሁን እንደውም እንደ አዲስ ሳይንስ ሆሊስቲክ ላይፍ ምናምን ያሉ አሁን የአሜሪካ ምናምን መቼም ከዚህ የወሰዷትን ሌላ ስም ሰጥተዋት ሲሰጡ ነው የምንሰማው። ዘ ሴክሬት ምናምን ብሎ
the power of attraction the law of attraction ምናምን እየተባልክ እንግዲህ እየተተረጎመ ሲመጣ ሌላ ይመስላል ሌላ አይደለም ጸሎት ነው ንስሐ ነው መንፈሳዊነት ነው ያ ሲገባህ አሁን እኔ በተቻለኝ መጠን ምን አደርጋለሁ ጊዜንም ገንዘቤንም ትኩረቴንም አሁን የምትላቸውም ነገሮች መሳተፍበት ምክንያት ምንድነው ባላንስ አድርጎ መኖር ያስፈልጋል አለበለዚያ እንስሳ አውሬ ነው የምትሆን አሁን አንዳንድ ሰው ቤት ስትገባ እስቲ ቤት ውስጥ ግባ የሰውን ማንነቱን ታውቃለህ ቤት ውስጥ ስትገባ የጸሎት ቤት ያለውና የመጽሐፍት ቤት የንባብ ቤት ያለው ሰዎች አሉ ጂም ቤት ያለው አለ በተጨማሪ ከመደበኛዎቹ ቤቶች ጂም ቤቱ ለፊዚካልህ ነው መጽሐፍቱ ለአእምሮህ ነው ጸሎት ቤትህ ወይም ቦታህ መንፈሳዊ ኤክሰርሳይዝ የምታደርግበት ምን ያህል በየቤታችን እነዚህ ነገሮች አሉ መጽሐፍ ስለ ፊልምም ሊሆን ይችላል ሌላም ማይንድህን ሳይንስም ቴክኖሎጂም ሊሆን ይችላል ሸልፉ ላይ እስቲ ተመልከት ምን አይነት መጽሐፍቶች ይበዛሉ እኔ ጋር ብትመጣ ባላንስድ ነው የምታየው ምናልባት ትንሽ ወደ አእምሮ ላይ ያደላ ይችላል የባህል የመንፈሳዊ ለአእምሮ ለአካለ የህግ የምናምን ባላንስድ የሰው ልጅ እንደ ብፌ መጠቀም ያለበት ላይፍን ገንዘብህንስ ለምንድን ነው የምታውለው አስራት አውጣ የምትባለው እኮ ለነፍስህ ነው እንጂ እግዚአብሔር ካንተ ብር ፈልጎ ነው እንደ ሁሉን ፈጥሮ ሰጥቶ የለን መንፈሳዊነትን እንድትማር ነው ለመንፈሳዊ አገልግሎቶች የሚውሉ ገንዘቦችን እንድትሰጥ ነው ለቤተ ክርስቲያን ወይ ለመስጊድ ወይ ለምታም ዳምፔል ፍሪጁ ሙልት ያለ ሰው እና ቦርጩ እንደዚህ ምናምን እዚህ ጋር ብጥብጥ ምናምን ያሉ አሁን በአብዛኛው ከስጋ ጋር የተያዘ ለስጋ ብቻ ትኩረት የሚሰጡ ሰዎች የሱ አይነት ችግር ታይባቸዋል በሽታቸውም በአብዛኛው ከዛው ጋር የተያዘ ነው የሚሆነው አእምሮ ይታመማል አካል ይታመማል መንፈስም ይታወካል የአእምሮ ጤና የአካል ጤና ምናምን እንደምንለው ሲታወክም ሶስቱ ህክምናዎቹም ሶስት አይነት ነው መሆን ያለባቸው ለቦዲ ለማይንድ ለሶል ወይም ለመንፈስ ስለዚህ እነዚህ ነገሮች ባላንስ ለማድረግ ነው እኔ ሙከራ ያደረኩ ያለሁት ከገንዘቤ ለሶስቱ ልክ ስጋ 1 ኪሎ ፍየል ስጋ 3600 ስትገዛ 360ውን 10% ለተራቡ ለተጠሙ ለተቸገሩ ለአብያተ ክርስቲያናት ሆነ ለተጎዱ መስጠት መቻል አለብን መጽሐፍ ስጋ ቤት በር ላይ መጽሐፍ መግዛት አሁን እንደ ነውር ነው 1 ኪሎ 3600 ብር እየገዛ የፍየል ስጋ 2600 የበሬ ስጋ ምናምን እየገዛ መጽሐፍ ግን 300 ብር ግዛና አንብብ ስትለው ስለዚህ ትውልድ ውስጥ የምታየው ለድራፍት ለጥብስ ለቁርጥ ለሆድ ለምናምን የምታየው ገና ያላደገ ማህበረሰብ ሜንታሊቲ ያለን መሆናችንን ነው የሚያሳየው ለዚህኛው ነው እየኖርን ያለነው ገና ለዚህ መጽሐፍ ወጪ ለመጽሐፍ ለትምህርት ቤት ለውቀት ለምናምን ስትለው የሚያምነው ሰው ገና እዚህ ሌቭል ላይ አልደረሰም ለቤተ ክርስቲያን ለቅባ ቅዱስ ለምናምን ለመንፈሳዊ አገልግሎት ለተራቡ ለተጠሙ ለተቸገሩ መስጠት የሚያምነው ከሆነ ገና ህይወት አልገባህም የሚከፈልህም እንደዛው እንደ እምነት ስለሆነ ስለዚህ በአብዛኛው የምታየው ከዚህ ከ11 ዓመት እየተገለጠልኝ እንደው እግዚአብሔር ፈቃዱ ሆኖ ከሞት ከመቃብር አውጥቶኝ በእኛ አባት በእነ መላከ መንክራት መምህር ግርማ ወንድሙ በእነ ቀሲስ ማን ነው ሄኖክ ወልደ ማርያም ደጉ አባት በእነ አቡነ ኤልያስ በእነ ሐጂ ዑመር የግዴታ የምትማረው ነገር ካንተ ሃይማኖት ሰዎች ብቻ አይደለም መማር ከፈለክ መንፈሳዊነት ሁሉም ውስጥ አለ ከጭፈራው ከዝላዩ ከምናምኑ ወጣ ሰበር ያለ መንፈስ ያስፈልጋል እግዚአብሔር ደግሞ የሚወደው የተሰበረ መንፈስ ነው ፈጣሪ የሚወደው የተረጋጋ መንፈስ ነው ይሄን ካደረክ እግዚአብሔር ይገልጥልሃል በመጠኑ በፍቅርህ ልክ በእምነትህ ልክ የእምነትን ዋጋ ነው ትልቁ ያገኘሁት ነገር እምነት ያለው ፓወር ሐኪም ቤት የሚሄድበት የነበረውን የታመምኩትን ነገር በእምነት በጸበል በስግደት በስጋው ደግሞ በመናመን እንትን እንዴት ማድረግ እንደሚቻል ተማራለህ ስግደት ጸሎት ምን ያህል ዋጋ እንዳለው እርኩስ መንፈስ አሁን ሰዎች ብዙዎቻችን ትልቁ ችግሩ
እኔንና እኔ ውስጥ ያለውን መንፈስ ልዩነት ወይ አንተና አንተ ውስጥ ያለውን መንፈስ ልዩነቱን ካላወቅ የሚነዳህ ሌላ ነው። አሁን ትልቁ ችግራችን ይሄ ነው። የብዙዎች ይሄን አላቅም ነበር ከ11 ዓመት በፊት። ኦኬ እኔን የሚነዳኝ የሚመራኝ መንፈስ የትኛው የሚያስደርገኝ መልካም ወይ መጥፎ የሚያናገረኝ ሶስት ነገር ነው። በሐሌው በነቢዩ በገበር የሰራውን ኃጢአት አሁን እንደነ አባ ገብረ ኪዳን ገርማ ኢየሱስ ክርስቶስ አሁን የሳቸው ዕውቀት የሳቸው ፈትፍቶ የሚያገቡ በየቀኑ እንደ ራሴን እያፈረስኩ እንደምሰራ ታውቃለህ። አሁን በቀደም ጸጋን የተሞላሽ ድንግል ሆይ የሚለውን ሁሉ እናነበንበዋለን። የገለጹበት መንገድ በቃችን አንድ ቃል እንግዲህ ይሄን ሁላችንም እንረዳ። ጸጋን የተሞላሽ ደስ ይበልሽ እሺ ጠይቋታል። ኢቭን የጠፋባችሁ ካለ ጠይቋት። ጸጋ የተሞላሽ ማለት ሁሉም ጸጋ ለሷ ተሰጥቷታል ማለት እንግዲህ ክርስቶስን ያህል ነገር በማፀን መሸከም ከዚህ በላይ ጸጋ የለም። እንግዲህ አምላክን ያህል አርግዞ መውለድ ጸንሶ መውለድ ይሄን የፈቱበትን መንገድ ምን ልልህ ነው? መንፈስህም በየቀኑ መመገብ አለበት። ልክ አንተ የፍየሉን የበሬዋን ስጋ ሮዟን ምናምኗን እንደምትበላ ሁሉ መንፈስም አለበለዚያ ይቀነጭራል። ምሳሌ ብትወስድ አንድ የእንትን ጋርድ ውሰድ፣ የናይት ክለብ ጋርድ የሚያክል ሆነ ፊዚካል ያለው አንድ ደግሞ እሱ አጠገብ አንድ የዩኒቨርሲቲ በማንበብ ብቻ የጫጨ መነጽሩ ጭንቅላቱ ምናምን ያለ ፊዚካሉ የጫጨ አንድ ምሁር ዓለማዊ ዕውቀት ያለው ሰውን ውሰድ። አጠገቡ ደግሞ አንድ መንፈሳዊ የበቁ ዘግተው ከምግብም ከምንም 6 ወር ሳይበሉ የሚቆዩ አሉ። በዛው እኔ ያገኘኋቸው ሁሉ አሉ። ለወራት ምግብ ምንም አይበሉ በውሃ ብቻ 40 ምናምን ቀን ጾም የሚጾሙ አቀለውኝ። እግዚአብሔር ለውዳሴ ከንቱ ያርግባቸው። አንድ ደግሞ በእንደዚህ አይነት ያለ አንድ መንፈሳዊ ሰው የሚገለጥለትን ብርሃንና ሶስቱ ጋር ያለውን ጸጋ አንዱን ካንዱ ማጣጣላይ ማናነቂያ አይደለም። ሶስቱም ግን ሶስቱም አንተ ውስጥ ቢሆን አስበዋል። እንደዚህኛው ፊዚካሊ ፊት ብትሆን ጭንቅላትህም እንደዛ ቢሆን መንፈሳዊነትህም እንደኛ የበቁ አባት ቢሆን ሆሊስቲክ ላይፍ ማለት the combination of all this በእስልምናም ሌላ አለ፣ በአይሁድም ሌላ አለ። ያ ከሆነ ነው ይሄን ልጆች ከሕፃንነታቸው ጀምሮ ቢያድጉ ብዬ ምለፋው ምጮሆ ምናገረው። አሁን ግን የሚሰማ ከሌለ መድረቁ አያስፈልግም። ለሚሰሙ ለጥቂቶች ብቻ እያካፈልክ መኖር ምታቃተን በየቀኑ ደግሞ ማደግ እና ዝም ካልከኝ ስለምቀጥል ይበቃል። አመሰግናለሁ። በጣም አሪፍ ቆይታ ነበር ያደረግነው። ደሴ ከህይወት ካለፍክበት ከቤተሰብ ከአባት ታሪክ ከሰፈር ጨምሮ በጣም ብዙ ነገሮችን አውርተናል። በጣም ሳሰት ብዙ ነገር ነግረናል። በጣም አመሰግናለሁ። ምንም እንኳን አሁን ባለችው ኢትዮጵያ ተስፋ ብትቆርጥም ከመንፈሳዊነትም ከሌላ ነገር መጽሐፍ ለወጣቶች ለሚመጣው አዲስ መጽሐፍ መጨረሻ መልእክት አስተላልፍልና በአዲስ ነገር የሚጠብቁ ሰዎችም አሉና ፕሮግራማችንን እንቋጫለን። መጀመሪያ አንተን አመሰግናለሁ። አንተ ብዙ ስራዎችን አይቻለሁ። ኢንተርቪውም በአካልም ተገናኝተናል። ብዙ ጊዜ I really appreciate you። አንተን ማመስገን እፈልጋለሁ። ናሁ ቲቪንም እንደዛው ምስጋና ማድረግ እፈልጋለሁ። በመላው ኢትዮጵያም ይሁን ከኢትዮጵያ ውጪ ይሄን ፕሮግራም የምትመለከቱ ብዙ ጊዜ ከሚዲያ መጣፋበት ምክንያት ቅድም በገለጽኩት ነው። ግን በአንዳንድ ስራዎች የፊልም ስራዎችም አምና አሁን ለምሳሌ አንድ የቴሌቪዥን ድራማ ላይ እስካሁን ይታያል መስል ዲኤስቲቪ ላይ ለመስራት ሙከራ አድርጌያለሁ። ከዛኛው ዓመት በፊት አንድ ቴሌቪዥን ፊልም ፊቸር ፊልም ሰርተናል። አሁን ዘንድሮ ደግሞ አንድ ኦሬዲ ቀረጻ አሁን ኔክስት ዊክ የሚጀምረው ፊልም አለ። በፊልሞች እመጣለሁ። የራሴ ዩቲዩብ ላይ በተለያዩ መልክቶች እመጣለሁ። አሁን የአባቴን መታሰቢያ አድርጌያለሁ። የተለያዩ እንደዚህ አሁን ትልልቅ ማወራቸውን አባቶች አይነቶች ታሪክ ወይ እኔ የማይበት ፐርስፔክቲቭ ሲኖር በዛ እንትን እላለሁ። ያን ዩቲዩብን ደሳለኝ ኃይሉ ዩቲዩብን መከታተል ትችላላችሁ። አንዳንዴ ስችል እመጣለሁ፣ ሳልችልም ብቀር ሌላ አይምሰላችሁ። ውድድ አደርጋችኋለሁ። የኢትዮጵያ ሕዝብ ትልቁ ነገር ለኢትዮጵያና ለሕዝቧ እግዚአብሔር አምላክ ፍቅርን፣ ሰላምን፣ አንድነትን ይስጥልን። እዚህ ላይ በርተን እንጸልይ፣ እንስራ። በጣም አመሰግናለሁ ደሴ ካለ ጊዜ ላይ
የተወሰነ ጊዜና አካፍለ ስለመጣ በጣም አመሰግናለሁ። በጣም በማአት ጉዳይ ውስጥ ነው ያለሁት። በጣም አመሰግናለሁ። ተመልካቾቻችን ጠያቂው ሆኖ ከአርቲስት ደሳለኝ ኃይሉ ጋር ያደረግነው ቆይታ ይመስል ነበር። ደስ የሚል ጨዋታ ነበር። ከታሪክ ካልቀዳነው ነገር የለም። ሌላ ጊዜ ተመልሰን እንገናኛለን ብዬ ተስፋ አደርጋለሁ። የዩቲዩብ አካውንቱን የደሳለኝ ኃይሉንም የናሁ ቲቪንም ሰብስክራይብ አድርጉ። ሳምንት በሌላ እንግዳ እንገናኛለን። ሰላም ጤና ይስጥልኝ።